ኢትዮጵያ የወርቅ ምርታማነቷን ሊያሳድግ የሚችል አዲስ አቅም ያገኘችበትን የሳይናይድ አውደ ጥናት እያስተናገረች ትገኛለች። በኢትዮጵያ ለመጀመሪያ ጊዜ የተካሄደ የሚገኘው የሳይናይድን ኬሚካል የተመለከተው አውደ ጥናት ዋና ዓላማው የወርቅ ማዕድንን ለማውጣት የሚያግዘውን የሳይናይድን ኬሚካል አያያዝ አጠቃቀምና አወጋገድን የተመለከተ ነው። አውደ ጥናቱ በዓለም አቀፉ የሳይናይድ ማኔጅመንት ኢንስቲትዩት የተዘጋጀ ሲሆን ኢትዮጵያ እንዲደረግ ዋና ምክንያት የሆነው ደግሞ ሀገር በቀሉ የሜድሮክ ኢንቨስትመንት ግሩፕ በገለልተኛ ኦዲተሮች በሳይናይድ አያያዝና አጠቃቀም ላይ ዓለም አቀፍ ሰርቲፊኬት ማግኘቱን ተከትሎ ነው። ይሄ ዘርፍ በእኛ ሀገር በጣም ከፍተኛ እድገት እያሳየ የመጣ ዘርፍ ነው ሁላችሁም እንደምታውቁት እና ዘርፉ ሲያድግ አካባቢውን ጠብቆ ማህበረሰቡ ጤንነቱን ጠብቆ እና ለአካባቢው ሰዎችም ተገቢውን ጥቅም አስገኝቶ መሆን አለበት። ሚድሮክ ይሄን ኢንተርናሽናል ሰርቲፊኬት ማግኘቱ ትልቅ ነገር ነው። ለኩባንያውም ጥሩ ነው። ወደፊት እድገቱ ይሄንን ጠብቆ ይሄንን ስርዓት ግሎባል ስታንዳርዱን ጠብቆ በስርዓቱ ጥሩ ነው። ለኢንዱስትሪውም ቀጥሎ ላሉ ኩባንያዎችም በጣም ጠቃሚ ትምህርት ነው። ይሄ ለሚድሮክ ብቻ ሳይሆን እንደ ሀገር ትልቅ እምርታ ትልቅ ውጤት ነው። ምክንያቱም በአካባቢ ጥበቃ፣ በሰራተኞች ደህንነትና በስራ ደህንነት ትራንስፖርትም ሳይናይድን በማድረግ ያገኘው እውቅና ነው። ይሄ እንደ ሀገር ሚድሮክ በወርቅ ማምረት ስራ ላይ የተሰማሩ ትላልቅ ኩባንያዎች እንደ ኢትዮጵያም እንግዲህ እንዳያችሁት እንደ ዓለም አቀፍ ነው ወርክሾፑ እየተካሄደ ያለው። እንደ ዓለም አቀፍም በዚህ ዘርፍ ላይ የተሰማሩ ኩባንያዎች ምሳሌ የሚሆን ነው። በዓለም ላይ የሚገኙ ወርቅ አምራች ኩባንያዎች እስከ 97 በመቶ የሚሆነውን የወርቅ ምርታቸውን የሚያገኙት የሳይናይድ ኬሚካልን በመጠቀም ሲሆን ነገር ግን ደግሞ ኬሚካሉን ጥቅም ላይ የሚያውሉት በዓለም አቀፉ የሳይናይድ ማኔጅመንት ኢንስቲትዩት ባወጣው የሳይናይድ መመሪያ ወይም ኮድ መሰረት ነው። የዓለም አቀፉ ሳይናይድ ማኔጅመንት ኢንስቲትዩት ፕሬዚዳንት ፖል ቤትማንም የሳይናይድ አጠቃቀምና አያያዝን የተመለከተውን ኮድ ወይም መመሪያና ተያያዥ ነገሮችን አስመልክቶ የሚመክረው አውደ ርዕይ በኢትዮጵያ የመደረጉ ምክንያትም ኢትዮጵያ ያላት እምቅ አቅምና ሚድሮክ ያስመዘገበው ውጤት መሆኑን ነግረውናል። ይህንን ሴሚናር በዚህ ለማካሄድ የመረጥነው በማዕድን ኢንዱስትሪ ያለውን የወደፊት ተስፋ እንዲሁም አሁን ላይ ያለውን ነባራዊ ሁኔታ ግምት ውስጥ በማስገባት ነው። አሁን ላይ የወርቅ ማዕድን ኢንዱስትሪው በከፍተኛ ሁኔታ እያደገና በፍጥነት እየተስፋፋ መሆኑን አይተናል። ለጤና ለደህንነትና ለአካባቢ ጥበቃ ተብሎ የተዘጋጀው ይህ የሳይናይድ ፕሮግራም በጣም አስፈላጊ እንደሆነ እናምናለን። የማዕድን ቁፋሮ ስራዎች ሲጀመሩ ቀድሞ እዚያ መገኘትና ገና ከመጀመሪያው ጀምሮ ሳይናይድን በአግባቡ ማስተዳደር እጅግ ወሳኝ ነው። በኢትዮጵያ የወርቅ ማዕድን ምርት ላይ የተሰማሩ ኩባንያዎች በዓለም አቀፉ የሳይናይድ ማኔጅመንት ኢንስቲትዩት ባወጣው መመሪያና ኮድ መሰረት ተመዝነውና ሰርቲፋይድ ሆነው እንዲሰሩም ይጠበቃል። ምክንያቱም የሳይናይድ መመሪያ ኬሚካሉን ከመጠቀም ጀምሮ ያለውን አጠቃላይ ሂደት ቁጥጥርና ክትትል የሚያደርግ በመሆኑ ለማህበረሰቡ፣ ለአካባቢውና ለተፈጥሮ ጥበቃ የሚያደርግ በመሆኑ ነው። ለምንድን ነው ሳይናይድን የምንጠቀመው? በትክክል ከተጠቀምነው ይሄንን ኮድ ከተጠቀምነው ዲግሬድ የሚደረግና እንደገና ለአካባቢው ጠቃሚ የሚሆን ነገር ነው። አካባቢው ላይ ተጠራቅሞ መርዙን ተሸክሞ የሚቆይ ኬሚካል አይደለም። ተፈጥሯዊ ይዘቱን ቀይሮ ቶክሲክ መሆኑ ቀርቶ ለምሳሌ ተጠቀምነው ውሃ እንስሳት የሚጠጡበት፣ አትክልት የሚበቅልበት ይሆናል። ምን ተጠቀመው ኬሚካል ይሄንን በስነ ስርዓት ካልተጠቀመው መርዛማነቱ እንደተሸከመ ይኖራል። ያ ጎጂ ነው። ሌሎች ከሳይናይድ ውጪ ያሉ ኬሚካሎች ለወርቅ ብዙ ሪኮመንደብል አይደሉም። ስለዚህ ባዮዲግሬዴብል የሆነ አካባቢን ሳይበክል በትክክል ፕሮሲጀሩን ተከትለን ማስወገድ የምንችለው ስለሆነ ነው ይሄ ኮድ ጠቃሚ የሆነው። እዚህ የቀረቡት ዝርዝር መመሪያዎችና አጠቃላይ የሳይናይድ ኮድ ደህንነቱ ለተጠበቀ የሳይናይድ አያያዝ መሰረት ይሆናሉ ብለን እናምናለን። የሳይናይድ ኮድ ለጤና ለደህንነትና ለአካባቢ ጥበቃ ያስቀመጣቸው መስፈርቶች አካባቢን ለመጠበቅ ታስበው የተዘጋጁ ናቸው። ይህም ማንኛውም መጠን ላላቸው የማዕድን ቁፋሮ ስራዎች ሁሉ አስፈላጊ ነው። በዓለም አቀፉ የሳይናይድ ማኔጅመንት ኢንስቲትዩት ገለልተኛ ተቋም ቁጥጥርና ክትትል ተደርጎለት ሰርቲፊኬት ያገኘው የሚድሮክ ኢንቨስትመንት ግሩፕ የማዕድን ዘርፉ የሚጠበቅበትን ሚና እንዲወጣም ያስችለዋል። ይህ አካሄድ ደግሞ በእርግጥም ኢትዮጵያ ለኢኮኖሚያዊ ስኬት መዳረሻ ይሆነኛል ብላ ከአምስቱ የኢኮኖሚ ምሰሶች ውስጥ አንዱ ያደረገችው የማዕድን ዘርፍ ውጤታማ ስለመሆኑ ማሳያ ነው። ሚድሮክ ለአካባቢ ለማህበረሰብና በዚህ ስራ ላይ ላሉ ለሰራተኞችና ለአመራሮች ተገቢውን ደህንነታቸውን ጠብቀው ስራውን እንዲሰሩ የሚያደርግ አካባቢ ላይ ያለውን ኮንሰርን የሚያሳይ ለኮሚኒቲና እዛ አካባቢ ላሉ ማህበረሰብ ትልቅ ትኩረት መስጠቱን የሚያሳይ ነው። በጣም ከፍተኛ ኢፌክቲቭ የሆነ ኬሚካል ነው። እስከ 97 በመቶ ድረስ ነው
ወርቅን ኤክስትራክት የሚያደርገው ይሄንን ኬሚካል ስንጠቀም መጠቀም የሚያስገድደን ለዚህ ነው። አንድ በጣም ኤፊሽንት ነው፣ ሁለተኛ ደግሞ ዲግሬደብል ነው በትክክል ይሄንን ፕሮሲጀሩን ስንጠቀመው እና ትልልቅ ኩባንያዎች ይሄን ኬሚካል ነው መጠቀም የሚችሉት ኤፊሽንት መሆን ስላለባቸው፣ ነገር ግን ስርዓቱን ደግሞ መከተል አለባቸው፣ ምርጫም የላቸውም እና ይሄንን ሰርቲፊኬትም ማግኘት አለባቸው።